እባክሽና ዛራ አንቺን ብካልሽኝ ሜርሲ እዚህ ቤት እንድትቆይ አትፈቅድልኝም። እባክሽ እሺ በይ። ምን አገናኘው ካንቺ ጋር? አንቺም እጅሽ አለበት? ኧረ እኔ ስለተፈጠረው ነገር ራሱ አላውቅም፣ ግን ያ ከሆነ እኔን ያለባል ልጄን ደግሞ ያላባት ታስቀረዋለች። አንቺ ደግሞ ይሄንን አትፈቅጂም። እባክሽ ስለምንሽ ዛራዬ እባክሽ። ማሚ አላማሽ እኔን ከዚህ ቤት ማስወጣት ነበር፣ ግን አይሳካልሽም። እመኚኝ፣ በአንቺ ሴራ የተጠመጠሙትን ሰዎች ነፃ ካወጣቸው በኋላ አሳይሻለሁ። ስሚ፣ ደሃ ወርቅ አይግዛ ከገዛ የሚጥፋበት ነው የሚባለው። የሚገባሽ መስሎኝ በሰው ስላስጠየቅኩሽ አናቴ ላይ ፊት ጣልሽ። አንድ ነገር ላስታውስሽ፣ ከቤተሰብ ቁጥር ውስጥ የሌለሽ ሰው ነሽ። ሜርሲ ምን ሆነሽ ነው? ማለት ምን እያየሽ ነው? ኧረ ምንም አለ አይደል፣ አንዳንዴ እንደዚህ ቤቱን መጎብኘት ያስደስተኛል። ነው እንዴ? ዛራ ምን የሆነችው ነገር አለ እንዴ? ኧረ የለም፣ እናት ሶና ጋር ሄዳለችና ፍቃድ ንገሪልኝ ስላለችኝ ነው። ማለት ኪችናውን አላየኋትም እንዴ? እሷ አይደለችም እንዴ ገባቸው? ኧረ በጭራሽ። ማለት እና ዛራ እኮ ከወጣች አንድ ሰዓት አልፎታል። ተቹና አይደለም ቹኒያ፣ መቼም ቢሆን የማትፈልጊው ሰው እንድትሆኚ አላደርግሽም። ሲጀመር እኮ እኔ ካልፈለኩ ምንም ነገር ማድረጋችን። ያንን ካወቅሽ አትራቂኛ። ያንን ማወቅ እኮ ለውጥ አያመጣም። ሜሊክ እባክህ ስማኝ፣ እኔ ራሴን ይሁን መኖር እፈልጋለሁ እና እባክህ ተወኝ። በምርት መሬቱ ላይ አንዳንድ ነገሮችን ማየት ይችላል። ለምሳሌ የጥራት ማነስ፣ የታዘዝነውን ዕቃም በቦታው አለማድረስ። ይሄ የማን ችግር ነው? እዛ ያሉት ሰራተኞቻችን ትንሽ መዘናጋት ይታይባቸዋል። ሰለሞን፣ የምርቱ ቦታ ኃላፊ አንተ ነህ። ነገር ግን ምንም እየተቆጣጠርክ አይደለም። የተፈጠረውን ነገር ለኔ እያሳወቅኝ አይደል? አቶ ምን እመልሃለሁ፣ አንድ ማስብ የሆነ ኪሳሪ ሜርሲ አሁን ላይ ትልቅ ስህተት ሰርታለች ማለት ነው። ምክንያቱም ወይዘሮ ዛህራን ለመጉዳት አስባና ወይም ሚስጥሯን ለመደበቅ ፈልጋ ነበር። ግን ደግሞ እሷ እንዳሰበችው ሳይሆን ነገሩ በፍጹም ያልታሰበው ክስተት ተከስቷል ማለት ነው። ሜርሲ እንግዲህ ውሃ ውስጥ መርዝ አስቀምጣ ወይዘሮ ዛህራ ኪችን ውስጥ እንድትጠጣው አመቻችታ ነበር። ግን ደግሞ ሜርሲ እንዳሰበችው ሳይሆን ወይዘሮ ዛህራ ለጊዜው ከቤት ወጥታ ስለነበረ ያንን ያስቀመጠችውን ውሃ እንግዲህ ጄሪ ጠጥታዋለች ማለት ነው። ጄሪ ላይ እንግዲህ ትልቅ አደጋ ተፈጥሯል። ምክንያቱም ጄሪ እርጉዝ ነች። ስለዚህ ጽንሱ ላይ ከባድ አደጋ ደርሶና ወይም ደግሞ ደም ፈሷት ወድቃ አግኝተዋታል ማለት ነው። ይሄ ሁሉ ስራ እንግዲህ የሜርሲ ነው ማለት ነው። የራሷን ስህተት ለመደበቅ ብላ እንግዲህ አምነንም በተስፋ እየጠበቀው የነበረው ልጁን እስከ ወዲያኛው አጥቶታል ማለት ነው። በእርግጥ አሁን ላይ አምነንን ልጁ ባልፈለገበት ሰዓት ቢፈጠርም ግን ደግሞ ልጁ መወለዱንና ከጄሪ ልጅ ሊያገኝ እንደሆነ ሲሰማ ደስ ብሎት ነበር። የእናቱ ምትክ ይሆናል ብሎ ተስፋ እያደረገ ነበር። ግን ደግሞ ሜርሲ አበላሽተዋለች ማለት ነው። ወይዘሮ ዛህራን እጎዳለሁ ብላ አምነንን ምን ያህል ልትጎዳው እንደምትችል እንግዲህ ሜርሲ በፍጹም አስባውና ገምታው አታቅም ማለት ነው። ሜርሲ እንግዲህ በተደጋጋሚ የራሷን ስህተት ወይም ደግሞ የራሷን ችግር ለማስፈጸም በጣረች ቁጥር አምነን ላይ ትልቅ አደጋ እያደረሰችበት ነው ያለችው ማለት ነው። ሞርዚናንም በጎዳችበት ሰዓት እንግዲህ ትልቅ ሀዘን ውስጥና ትልቅ ያልተጠበቀ ጉዳት ውስጥ የወደቀው አምነን ነው ማለት ነው። ስለዚህ ሜርሲ ባላሰበችው ሰዓት አምነንን በጣም እየጎዳችውና ተስፋ እያስቆረጠችው እንደሆነ በፍጹም አልገባትም ማለት ነው። ምክንያቱም አሁን ላይም እንግዲህ የጄሪ መጎዳት አምነንን ምን ያህል ሊጎዳው እንደሚችልና እንደውም አሁን ላይ አምነን ተስፋ ቆርጦና በዙሪያው ምን አይነት ነገሮች እየተካሄዱ እንደሆኑ ራሱ ግራ በተጋባበት ሰዓት የጄሪ እንደዚህ መሆን ራሱ አምነንን ትልቅ ጉዳት ውስጥና ትልቅ ተስፋ መቁረጥ ውስጥ ይከተዋል ማለት ነው። ሜርሲም የራሷን ስህተት እደብቃለሁ ብላ ሰዎችን ምን ያህል እየጎዳች እንደሆነ አልታወቃትም ማለት ነው። እንግዲህ ወይዘሮ ዛህራን በተደጋጋሚ ለማግባባትና እሷን በሀሳቧን ለማስቀየር ወይም ሚስጥሯ እንዳይታወቅባት ለማንም እንዳትናገር ለማስተባበር ሞክራ ነበረ። ወይዘሮ ዛህራም አሁን ላይ ሚስጥርሽን ባልናገርም ግን ደግሞ ወደፊት የማይቀር ነው ብላ በተደጋጋሚ እያስፈራራቻት ስለነበረ ይሄንን ነገር
እስከ መጨረሻው ድረስ ለማስወገድና ወይዘሮ ዛህራን ለመግደል ያደረገችው ነገር እንግዲህ ለሜርሲ እዳ ሆኗል ማለት ነው። አሁን ላይ ሜርሲ የቤቱን ሰላምና የቤቱን ደህንነት በጣም እያሳጣችና ተስፋ እያስቆረጣቻቸው ነው ያለችው ማለት ነው። ምን እንደምትፈልግ ራሱ በግልጽ ማወቅ አልተቻለም። ግን ደግሞ ሰዎች ሲጎዱና ሲያዝኑ ማየት ደስ ይላታል። ለዚህም ነው እንግዲህ ሚስጥሬን እደብቃለሁ ብላ በፍጹም ያልተጠበቀውን ጄሪን የጎዳቻት ማለት ነው። ጄሪንም እንግዲህ በቀዳችው ድምፅ አስፈራርታ ወይዘሮ ዛህራን እንድታሳምን አድርጋት ነበረ። ጄሪም እንደተባለችው አድርጋ ነበር ያንን ነገር ማለት ነው። ሜርሲ እንግዲህ በዚህ ብቻ ስላልበቃት አሁን ላይ ጄሪን ትልቅ አደጋ ውስጥ ጨምራታለች ማለት ነው። ወይዘሮ ዛህራን ለመጉዳት አስባና አቅዳ ይሄንን ነገር ብታረገውም ግን ደግሞ ወይዘሮ ዛህራ ቤት ውስጥ አለመኖሯን በፍጹም አላወቀችም ነበረ። እንግዲህ ሜርሲ አሁን ላይ ምን እንደምትል ባናቅም በፍጹም ያልጠበቀችው ነገር በመፈጠሩ ግን እምታዝንና የምትከፋ ይመስለናል ማለት ነው። በእርግጥ አሁን ላይ የጄሪ እንደዚህ መሆን ለአምነን ትልቅ እድል ይዞለት ይመጣል። ምክንያቱም ከጄሪ ጋር ያስተሳሰረው ነገርና አሁን ላይ ከጄሪ ጋር ያለው ግንኙነት በሆዷ ውስጥ ያለው ልጅ ነበር ማለት ነው። ይሄ ደግሞ ምናልባትም ለቤሊን ራሱ ትልቅ ተስፋ ነው። ምክንያቱም አሁን ላይ አምነን ሙሉ በሙሉ በሚባል ደረጃ በቤሊን ፍቅር አብዷል። ምክንያቱም ስራውን ራሱ መስራት አልቻለም። ድርጅቱ ምን ያህል ትልቅ ኪሳራ ውስጥና ትልቅ አደጋ ውስጥ ሆኖ ራሱ የሚያስበውና የሚጨነቀው ስለ ቤሊን እንደሆነ ገብቶታል ማለት ነው። ምን እያደረግኩኝ ነውም ብሎ ራሱን እየጠየቀና አሁን ባለበት ሁኔታ ስለ ቤሊን ማሰብ እንደሌለበት ራሱንም እየጠየቀ ነበር። ምክንያቱም አሁን ላይ አለኝ ወይም ደግሞ የናቴ ማስታወሻና የቤተሰቦቼ ቅርስ ነው ብሎ የሚያስበው ድርጅቱ ተንኮታክቶ ትልቅ ኪሳራ ውስጥ ገብቷል ማለት ነው። እንግዲህ እዛ ድርጅት ውስጥም እሱን መጉዳት፣ ቤተሰቡን ማጥቃት የሚፈልጉ ሰዎች እንዳሉ በግልጽ ተረድቷል። ግን ደግሞ እስካሁን ድረስ ማንንም ሊጠረጥር አልቻለም ማለት ነው። ጁኒያ ግን አንድ ነገር የተሰማትና አንድ ነገር የታያት አለ ማለት ነው። እዛ ድርጅት ውስጥ የሰውን ውድቀትና የሰውን ደስታ ማየት የማይፈልግ አንድ ሰው እንዳለ ገብቷታል። እሷንም እንግዲህ እወድሻለሁ፣ አፈቅርሻለሁ እያለ በጣም እያስቸገራት ነው ያለው። እሷም እኔ ያንተ ልሆን አልችልም፣ የራስህን ህይወት ኑር ብትለውም በፍጹም እየሰማት አይደለም ማለት ነው። ስለዚህ ጁኒያ የጠረጠረችው ሰው ምናልባትም እውን ሊሆን ይችላል። ምክንያቱም እኛም በስልክ ሲያወራ እንደሰማ ነው ስለ ድርጅቱ ሁኔታና ወይም ደግሞ ድርጅቱ ውድቀት እንዲደርስበት ትልቅ ምክንያት እየሆነ ያለው ሜሊክ ነው ማለት ነው። ይሄንን ነገር ደግሞ ጁኒያ ጠርጥራለች። በእርግጥ ለራሷ ብቻ ነው ጥርጣሬዋን የያዘችው እንጂ እስካሁን ድረስ ለአምነን አልነገረችው። ምናልባት እየሄደችበት ያለው መንገድ ትንሽ ፍንጭ ከሰጣት ብላ እንግዲህ በራሷ መንገድ ሜሊክን ለማጣራት እየሞከረች ነው ያለችው። እኛም እንዳየነው ከሆነ እንግዲህ ሜሊክ ወዳጅና ወይም ደግሞ የዛ ድርጅት አሳቢ ተቆርቋሪ መስሎ ድርጅቱን እንዲበላሽና ለኪሳራ እንዲደርስ ያደረገው እሱ ይመስለናል። ምክንያቱም እንግዲህ ሰለሞንንም ተጠያቂ እያደረገው ነበረ። ባንተ ስህተትና ባንተ ጥፋት ትልቅ ኪሳራ ሊደርስብን ነበር ብሎ ሰለሞንን እየወቀሰው ነበር ማለት ነው። ግን ደግሞ ከጀርባው የሆነ ሚስጥር እንዳለውና የሆነ ተንኮል እየሰራ እንደሆነ ግልጽ ነው ማለት ነው። ምናልባት አሁን ላይ እንግዲህ ጄሪ ላይ የደረሰው አደጋ ለቤሊን ትልቅ ደስታ ይዞላት ሊመጣ ይችላል። ምክንያቱም በእርግጥ ጄሪ ላይ በደረሰው ነገር ሁሉም ሰው ባይደሰትም ግን ደግሞ ይሄ ነገር ምናልባትም ከአምነን ጋር ያላት ቁርኝትና ያላት ግንኙነት እውነተኛ ወይም በፍቅር ላይ የተመሰረተ ስላልሆነ ይሄ ነገር ተከስቷል ማለት ነው። አሁን ላይ እንግዲህ አምነን ሲጨነቅበትና ወይም ግራ ሲጋባበት የነበረው ነገር መቋጫ ሊያገኝ ይችላል። ምክንያቱም ከጄሪ ጋር ባለበት ሰዓት ከቤሊን ጋር ምንም አይነት ነገር ማሳለፍ አልቻለም። ምክንያቱም ጄሪን እንደሚስቱና ወይም ደግሞ ሚስቴ ነሽ ብሎ የመረጣት ሴት ስለሆነች አሁን ላይ በሷ ላይ እንግዲህ ቤሊንን መደረብ ስላልሆነለት
አስጨንቆት ነበር። ምናልባትም አሁን ጄሪ ላይ የተፈጠረው አደጋ ለአምነን እፎይታ ሊሆንለት ይችላል ማለት ነው። ጄሪን በፍጹም እንደማያፈቅራት ግልጽ ነው። ከዚህ በፊትም እንግዲህ ለቤሊን ከጄሪ ጋር ያለኝ ግንኙነት የሚቀጥለው ልጄ እስከሚወለድ ብቻ ነው፣ እስከዛ ድረስ ታገሽኝ ብሎ ቃል ገብቶላት ነበር። ያ ነገር ከመድረሱ በፊት እንግዲህ ይሄ አደጋ መፈጠሩ ምናልባትም አምነን የሚወስነው ውሳኔ ከቤሊን ጋር ሙሉ በሙሉ ሊያቆራኘውና ከዚህ በፊት የሰራውን ስህተት አሁን ላይ ሊያስተካክል ይችላል ማለት ነው። ጄሪን እንደማያፈቅራት ግልጽ ነው። እሷ ግን ከሱ ጋር መሆን ብትፈልግም እግዚአብሔር እንግዲህ አልፈቀደውም። ይሄ ትልቁ ስህተት እንግዲህ የሜርሲ ስህተት ነው የሚሆነው ማለት ነው። ምናልባትም እንግዲህ አሁን ላይ ሜርሲ ያስቀመጠችውን ውሃ ማን እንደሚጠጣ ስትመለከት ቤሊን አይታታለች። ምናልባትም እንግዲህ ቤሊን ከጠረጠረች አሁን ላይ ጄሪ ላይ ትልቅ አደጋ ያደረሰችው ሜርሲ እንደሆነች ከጠረጠረች ምናልባትም ሜርሲ እየሰራች ያለችው ስህተት ቃስ በቃስ እየተጋለጠና ይፋ እየሆነ ሊሄድ ይችላል ማለት ነው። አሁን ላይ የወይዘሮ ዛህራ ዝምታም እንግዲህ ጄሪ ልጄ ላይ ትልቅ አደጋ ሊደርስ ይችላል፣ እኔና ልጄ ላይ አደጋ ልታደርስ ትችላለች ብላ ስለሆነ ያሳመነቻት የሜርሲ ውርደት ወይም ደግሞ የሜርሲ ስራና ተንኮል ይፋ ሊሆን ይችላል ማለት ነው።